ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ሮብ በተደረገ የዩኤፋ ሻምፒዮንስ ሊግ ጨዋታ አርሴናል በሜዳው የግሪኩን ኦሎምፒያኮስ የኖቲንግሃም ፎረስት ባለቤት የሆኑት የማሪናኪስ ክለብ በግሪክ የሚገኘውን ኦሎምፒያኮስ አስተናግደው እንግዲህ 2-0 በሆነ ውጤት ከረፍት በፊት 12ኛ ደቂቃ በማርቲኔሊ ግብ ከረፍት በኋላ ተቀይሮ በገባው በተጨማሪ ደቂቃ በቡካዮ ሳካ አስደናቂ ግብ ታጅበው እንግዲህ በዩኤፋ ሻምፒዮንስ ሊግ ከእንግሊዝ ክለቦች ካደረጉት ሁለት የሻምፒዮንስ ሊግ ጨዋታ ሁለቱንም በማሸነፍ ብቸኛ ክለብ ሆኖ 6 ነጥብ በመያዝ እንግዲህ አሁን አርሴናል ከፊት ለፊት ግስጋሴውን አጠናክሮ ቀጥሏል። በምሽቱ ጨዋታ ዙሪያ መነሳት ያለባቸው ነጥቦች አንስተን እንወያይበትን ፕሮግራም ይዘንላችሁ ወደ እናንተ መተናል። ከኛ ጋር ቆይታ ስታደርጉ ከጨዋታው ጋር መነሳት ያለባቸውን ተያያዥ ጉዳዮች እንዲሁም የትናንትና የዩኤፋ ሻምፒዮንስ ሊግ ውጤቶችን እናነሳለን። በአርሴናል ቤት ስለተቀየረው የቡድኑ አይደንቲቲ እና የማሸነፊያ መንገድ እንዲሁም ለቀጣይ ጨዋታ ሚካኤል አርቴታ ከወትሮ በርካታ ጉዳዮች ላይ ለውጥ እድገት ከጊዜ ወደ ጊዜ መሻሻል ብቻ ሳይሆን አስደናቂ ቅንጅት እያሳየን እንግዲህ የአርሴናል የዘንድሮ የውድድር ዓመት አጀማመሩ ከወዲሁ እስከ ፍጻሜ ድረስ አስደናቂ ሊሆን እንደሚችልና እስከ መጨረሻ በሊጉም በሻምፒዮንስ ሊጉም ረጅም ርቀት ሊጓዝ እንደሚችል ያየንበት ሌላ ትልቅ ጨዋታ በምሽቱ ከኦሎምፒያኮስ ጋር 2-0 በሆነ ውጤት ሁለቱንም ጨዋታ እንግዲህ በሻምፒዮንስ ሊግ 2-0 ሁለት ግብ 2-0 የሚያሸንፉ ክለቦች ሰፊ የግብ ልዩነት ባለመፍጠራቸው ወይም አነስተኛ ግብ ማስቆጠራቸው ሳይሆን ይሄ ኮንፈርት ዞን በሚባለው በዘመናዊ እግር ኳስ አንድ ቡድን ውጤታማ ለመሆን ከሚያደርገው ጉዞ ውስጥ የሚያስመዘግበው ውጤትና የግቡ ማርጅን ሁሌም ተያይዞ ይነሳልና 2-0 ሁለት ግብ የማሸነፊያ መንገድ ከሆነ ለአንድ ቡድን ስለ ኮንሲስተንሲ ነው የሚነሳው ወጥ የሆነ ብቃት እና ስለ አርሴናል ጠለቅ ብለን ምን መረምራቸው አዳዲስ ጉዳዮች አሉ። በአርሴናልና ኦሎምፒያኮስ ጨዋታ ዙሪያ በዚህ ፕሮግራም ቆይታ እናደርጋለን። ከዚህ ፕሮግራም በመቀጠል እንግዲህ ከምሽቱ ተጠባቂና ትልቅ ጨዋታ መካከል ግንባር ቀደም የሆነው የአብዛኛውን የእግር ኳስ ቤተሰብ ትኩረት ስቦ የነበረውን የባርሳንና የፒኤስጂን ጨዋታ ከዚህ ፕሮግራም በመቀጠል ድህረ ጨዋታ ግምገማ እናደርጋለን። እንደምታውቁት ፒኤስጂ በዛ ሁሉ ጉዳት ውስጥ ሆኖ ባርሳን 2-1 በሆነ ውጤት ፍጹም የጨዋታ ብልጫ ጋር ማሸነፍ ችሏል። ይሄን ጨዋታ በተመለከተ የምናነሳው ነጥብ አለ። ከትናንት ከተደረጉ ውስጥ የዩኤፋ ሻምፒዮንስ ሊግ ጨዋታዎች ውስጥ ውጤቶችን እናንሳ። ካርባክ በሜዳው ኮፐንሃገንን አስተናግዶ በጊዜ በተደረገ ጨዋታ 2-0 ማሸነፍ ሲችል የእንግሊዙ ኒውካስል እንግዲህ ወደ ዩኒዮን ሴንት ግሎሲን ተጉዞ 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። ሌላኛው የእንግሊዝ ክለብ ወደ ፈረንሳይ ተጓዘው ማንቸስተር ሲቲ ከሞናኮ ጋር 2-2 ተለያይቷል። በመጨረሻ ደቂቃ ሞናኮ እንግዲህ ያገኛትን ፍጹም ቅጣት ምት በቀድሞ የቶትናም ተከላካይ የባየር ሙኒክ ተከላካይ በነበረው ኤሪክ ዳየር አስቆጥሮ ሞናኮ ማንቸስተር ሲቲ ጋር 2-2 መለያየት ችሏል። ለሲቲ ሁለቱን ግብ ማስቆጠር የቻለው ሃላንድ ነበር። የጨዋታውን ኮከብ ተብሏል። ባየር ሌቨርኩዘን እና ፒኤስቪ አይንዶቨን 1-1 ሲለያዩ ዶርትሙንድ በሜዳው ያለፈው ሳምንት የአርሴናል ተጋጣሚ የነበረውን አትሌቲክ ቢልባኦን አስተናግዶ 4-1 በሆነ ሰፊ ውጤት አሸንፏል። ናፖሊ ስፖርቲንግ ሊዝበንን በሜዳው 2-1 አዝናኝ ሌላ ጨዋታ የነበረው የቪላሪያል እና የጁቬ ደግሞ 2-2 በሆነ ውጤት ተጠናቋል። ከዚህ ፕሮግራም በመቀጠል የፒኤስጂን እና ባርሳ ያደረጉትን ጨዋታ ፒኤስጂ ከምርጥ 11 ብቻ 6 ተጫዋች 5 ተጫዋች በጉዳት በሌለበት ሻምፒዮን ከሆነው ያምነው ስብስብ ውስጥ የተወሰኑ ተጫዋቾች ከቡድኑ የለቀቁበት እንዲሁም ቡድኑ አሁንም
እንደ ሉዊስ ኤንሪኬ አይደንቲቲ መንገባቱ የተጫዋቾች ጉለት ምንም ተጽዕኖ ያልፈጠረበት ቡድን ሆኖ በምሽቱም እንግዲህ ባርሳን ሜዳው ድረስ በሚል ነው 2-1 ማሸነፍ የቻለው። በዚህ ጨዋታ ዙሪያ ቆይታ እናደርጋለን። ነገር ግን ትኩረታችን አሁን በኤሚሬትስ የተደረገውን የአርሴናል ጨዋታ ነው። 6 ተከታታይ የኤሚሬትስ የሊግ ፌስ ጨዋታ በማሸነፍ እንግዲህ አዲስ ሪከርድ ሚካኤል አርቴታ ማስመዝገብ በቻለበት ባለፉት 3 ከግሪክ ክለቦች ጋር ባደረገው ጨዋታ አርሴናል ማሸነፍ ያልቻለበትን ሪከርድ መስበር የቻለበት በድል የተጠናቀቀበት አርሴናል በምሽቱ ምን አይነት እንቅስቃሴ ነበረው? በተለይ በዋነኝነት የምንመለከተው ስለ አርሴናል ኤክስጂ ይሆናል። ባለፈው የውድድር ዓመት ሲታማበት የነበረው የአርሴናል ብቃት መለኪያ የነበረውን ኤክስጂ ዘንድሮ በእጥፍ ተሻሽሎ በእጥፍ ብቻ ሳይሆን ከእጥፍ በላይ አድጎና ተጠናክሮ የመጣበትን ስልት መወያያ ርዕስ እናደርጋለን በደንብ እና አርሴናል 2.73 ኤክስጂ ክሬት አድርጎ ከ2.73 ኤክስጂ ውስጥ 2.6 አንዱ ክፍት ከሆነ እንቅስቃሴ ነው። ለዚህ እንቅስቃሴ ደግሞ የጀርባ አጥንት የነበረው በምሽቱ ጨዋታ ኮከብ የተባለው ከ2022-23-24 የመጀመሪያ ዙር ጨዋታ በኋላ አስደናቂ ብቃቱን ዳግም የተመለከት ነው። ለሁለት ተከታታይ ጨዋታ ስለ ማርቲን ኦዲጋርድም እናነሳለን። በዘንድሮ የውድድር ዓመት ከአንድ የብራዚል ሬዲዮ ጣቢያ ጋር በነበረው ኢንተርቪው ጋብሪኤል ማርቲኔሊ እንግዲህ በቅድመ ውድድር ጊዜ ዝግጅት ነው ዘንድሮ እኔን ከግብ ጋር ነው የምትመለከቱኝ የሚል አስተያየት ሰጥቶ ነበር ለብራዚል ሬዲዮ ጣቢያ እና አሁን ላይ ማርቲኔሊ እንግዲህ ባለፉት 4 ጨዋታዎች 4 ግብ ላይ ቀጥተኛ ተሳትፎ ማድረግ ችሏል። 3 ግብ ሲያስቆጥር 1 ግብ የሆነ ኳስ አመቻችቶ አቀብሏል። እንዲሁም ይሄ ተጫዋች ለመጀመሪያ ጊዜ ነው በተከታታይ በሻምፒዮንስ ሊግ እግር ኳስ ግብ ማስቆጠር የቻለው። በመጀመሪያው የሊግ ፌስ ጨዋታም በቢልባኦ ሳን ሰባስቲያን አርሴናልን መሪ ያደረገችዋን ግብ በገባ ገና በ36 ሰከንድ ነው የመጀመሪያ ተቹን ወደ ግብ መቀየር የቻለው። ትናንትናም እንግዲህ አርሴናልን ቀዳሚ ያደረገችዋን ግብ 12ኛ ደቂቃ ላይ በማስቆጠር ነው የሚካኤል አርቴታን ቡድን ቀዳሚ ማድረግ የቻለው። ነገር ግን ስለ አርሴናል አንድ ትልቅ ጥንካሬ በዚህ ውድድር ላይ ይሄ ጥንካሬ ዘንድሮ በጥራትና በስታንዳርድ ማደጉ ደግሞ በበለጠ አርሴናልን ከፍተኛ ጥንካሬ እንዲኖረው በዚህ ውድድር ከሚያስችሉ ነጥቦች መካከል ለምሳሌ አርሴናል ወደ ዩኤፋ ቻምፒየንስ ሊግ እግር ኳስ ከተመለሰ ጊዜ በኋላ 26 ባደረጋቸው ጨዋታዎች ውስጥ 26 ጨዋታ ባደረገበት 18 ግብ ብቻ ነው ያስተናገደው። ባለፉት 26 ጨዋታዎች ውስጥ አርሴናል ያስተናገደው 18 ግብ። ከሌሎች ክለቦች አንጻር ደግሞ ሲሰራ በአማካይ አርሴናል 0.69 ግብ ነው የሚያስተናግደው። አንድ ግብ እንኳን በአማካይ ያስተናግደው። ይሄ አሁን በዚህ ውድድር ላይ ከሚሳተፉ ክለቦች አርሴናልን ብቸኛ ያደርገዋል። በውድድሩ አሁን ላይ ካለው የውድድሩ ተሳታፊ ክለቦች ሁሉ በአጠቃላይ ብቸኛ የዚህ ሪከርድ ባለቤት እንዲሆን አስችሎታል። ስለዚህ ይሄ አሁን በቻምፒየንስ ሊግ እግር ኳስ ከሚያስፈልጉ ጥንካሬዎች መካከል አንዱና ዋነኛው ነው። በዚህ በኩል እንግዲህ አርሴናል የተዋጣለት ቡድን መሆኑን በድጋሚ ያሳየን። አምና አንድ በዩኤፋ ቻምፒየንስ ሊግ አርሴናል ረጅም ርቀት የመሄድ እንደ ቡድን አቅም አለው። ነገር ግን ቡድኑን ደግሞ ሙሉ ስብስቡን ዴብዙን ስንመለከት በተፎካካሪ ክለቦችና በአርሴናል መካከል ያለው ትልቁ ልዩነት የውድድሩ ስታንዳርድና ኳሊቲ። እንደ ቡድን አቅም አለው፣ ፍላጎቱ የተለየ ነው፣ ዋንጫ የተራበ ስብስብ ነው። ግን ዴብዙ ደግሞ ባላንሱን የጠበቀ አልነበረም። ምክንያቱም የአንድ ተጫዋች ጉዳት የቡድኑን ሙሉ ባላንስ ያሳጣ ነበር። አሁን ግን የትናንትናውን ጨዋታ እስቲ ለአርሴናል ደጋፊዎች እንደውም በተለየ የኒውካስልን ጨዋታ በተለየ እይታ ተመለከትን። ከዛ በፊትም የተገኙ ድሎችን አርሴናል የሚያሸንፍባቸውን ጨዋታዎች ስንመለከት ነበር እየከፋፈልን። የትናንት ምሽቱ ግን አንድ መነሳት ያለበት ትልቅ ነጥብ አለ። በጣም ትልቅ ነጥብ በቡድኑ በኩል መሻሻል ብቻ ሳይሆን ጥንካሬ የጎለበተበት፣ ጥንካሬ ያደገበት፣ ስታንዳርድ
ኳሊቲ ውድድሩ የሚፈልገውን አቅም ይዞ መቅረብ በሁሉም ረገድ አንደኛ አስተማማኝ ዴፕስ፣ ሁለተኛ ደግሞ ይሄ ባላንስ የሆነ ስብስብ። የአንደኛው ለውጥ የቡድን እንቅስቃሴ የማይቀይር ዳይናሚክ ለውጥ የማያመጣ በአንድ ቦታ ላይ የሚገኙ ጥራቶች ደግሞ የፖዚሽን ለውጥ እንጂ ምንም አይነት ተጽዕኖ እንደማይፈጥር እንደ ተጫዋቹ ፐርፎርም እንጂ በቡድን ስብስቡ ላይ በቡድን እንቅስቃሴ ላይ በእያንዳንዱ የአርሴናል የማጥቃትም የመከላከል እንቅስቃሴ ምንም አይነት ተጽዕኖ የማይፈጥር አቅም መገንባት ነው። አሁን ይሄ ጉዳይ በሌሎች ክለቦች ውስጥ አለ ወይ? እያንዳንዱን ክለብ ብናነሳ የአርሴናል ያክል ጥንካሬ የለው። እያንዳንዱ ለምሳሌ በሻምፒዮንስ ሊግ እግር ኳስ ከሚሳተፉ ክለቦች ውስጥ የተጠናቀቀው የውድድር ዓመት በሊግ ፌዙ ለምሳሌ አንደኛውን ያለፈው ሊቨርፑል ከትናንት በስቲያ በነበረው የጋላታሳራይ ጨዋታ የተከላካዩ መዳከም ቅንጅት የጎደለው ስብስብ መሆኑን ስናስተውል ነበር። ሲቲ አሁንም ወደ ቀድሞ ፎርሙ አልመጣም። በተጠናቀቀ ደቂቃ ግብ አስተናግዶ አቻ ተለያይቷል። ቼልሲ ለዚህ ውድድር የሚያስችል ዴብዝና ልምድ ያለው ስኳድ የለውም። ኒውካስል ረጅም ርቀት የሚሄድ ወይም መካከለኛ ቡድን ሆኖ ነው በዚህ ውድድር ላይ የሚሳተፈው። ግን አርሴናልን ስንመለከት ከሌሎች ክለቦች አንፃር ለምሳሌ ቶትናም ቦዶ ሜዳ ሄዶ 2-2 ሲለያይ የቶትናም የሊጉን አቅምና እዚያ ተሳታፊ ቡድን ያለውን አቅም ስታንዳርድ ፍጹም የማይመጣጠን ነው። ግን እዛ ሜዳ ሄዶ ቶትናም ማሸነፍ አልቻለም። ስለዚህ አርሴናል ምንድነው በካራክተርም በዴብዝም በባላንስም በአስተማማኝ ሁኔታ የተቀናጀ ቡድን ነው። ስለእያንዳንዱ ጥንካሬ ሊያይተን ብንመለከት እንኳን በአንድ ቦታ ላይ ስላለው አስተማማኝነት አሁን ካለፉት ጊዜያት ጥርጣሬ አይደለም። ለአርቴታ ጥሩ ራስ ምታቶችን ይዞ እየመጣ ነው፣ በተለይ የተጫዋቾች ብቃት። በዚህ መሰረት እንግዲህ አርሴናል ወደዚህ ጨዋታ ሲመጣ የስድስት ተጫዋቾችን ለውጥ የስድስቱ ተጫዋቾች ለውጥ ግን ለምሳሌ እነዚህ የተቀየሩ ተጫዋቾች ለቤንች የሚሆኑ አይደለም። ከምርጥ 11 ውጪ የማይገባቸው ፖዚሽን ላይ ያሉ ተጫዋቾች ናቸው። ነገር ግን የስድስት ተጫዋቾች ለውጥ ሲያደርግ ቡድኑ እንደ ቡድን አርሴናል የተጓደለ እንቅስቃሴ ወይም የተዳከመበት ወይም ሻርፕ ያለመሆን ችግር አይስተዋልም። ለምሳሌ ኦሎምፒያኮስ በፈጠረው ጫና የተወሰኑ ደቂቃዎች ላይ አርሴናል እንደ ቡድን ተዳክሞ ሳይሆን የጨዋታ ፕላን ነበር እነዛ ማጥቃቶች ወደ መልሶ ማጥቃት ሲቀየሩ አይተናል። ለምሳሌ በመጀመሪያ 35-35ቱን ደቂቃ አርሴናል የነበረው ማጥቃት የሚያስፈራ ነበር። አጥቂው የሚያገኛቸው ኳሶች እና የስድስት ተጫዋቾችን ለውጥ በሶስት ፖዚሽን ለምሳሌ ከተከላካይ ስፍራ ባለፈው ሳምንት ከኒውካስል ጋር ከነበረው ቡድን ቤን ዋይትን በቲምበር ቋሚ ሆኖ ከጀመሩ ተጫዋቾች ማስኩዌራን በሳሊባ ካላፊዮሪን በሉዊስ ኬሊ እነዚህ ተጫዋቾች ለምሳሌ ሉዊስ ኬሊ አምና በርካታ ጨዋታ በቋሚነት የጀመረ ተጫዋች ነው ከኢትሃዱ የ2-2 ጨዋታ በኋላ። ቤን ዋይት አምና የቲምበር አስተማማኝ ብቃት እስከሚታይ ድረስ ለቦታው ተመራጭ ተጫዋች ነው። ሳሊባ ምንም ጥያቄ የለውም ቋሚ እንደሆነ ይታወቃል። ግን ስለ ዴብዙ አርቴታ በአንዴ ተከላካይ ስፍራ ላይ ሶስት ተጫዋቾችን የመቀየር ስታንዳርድ ነው ያገኘው። አምና ግን በሻምፒዮንስ ሊግ እግር ኳስ ለምሳሌ ሮቴሽን በብዛት ያልተጠቀመ ቡድን በሚለው በስኬል ሲወጣ አርሴናል ነው አንደኛ። ብዙ ሮቴሽን ያላደረገ በሻምፒዮንስ ሊግ እግር ኳስ ማለት ነው። በአማካይ ከተጫወቱበት ደቂቃ በሊጉ አርሴናል ወደ መጨረሻ አካባቢ መዳከም አሳይቶ ሻምፒዮንስ ሊግ ላይ ትኩረት ባደረገበት ወቅት ትላልቅ ለውጦች ቡድኑ ተጫዋቾችን አሳረፈ ሲባል እንኳን የሚተካቸው ተጫዋቾች የአካዳሚ ተጫዋቾች ወይም ስብስቡን የሚያሸጋሽግበት መንገድ ያለ ተፈጥሯዊ ፖዚሽናቸው ተጫዋቾችን በማጫወት ነው። እነ ማርቲኔሊ በዚህ ስብስብ ውስጥ እንደ ወሳኝ ተጫዋች ለምሳሌ አምና ቤንች ሆኖ ነበር። ዛሬ የቋሚነት ቦታ ዋስትና የላቸውም። እንዲህ አይነት አስደናቂ አጀማመር እንኳን ቢያደርጉ አስተማማኝ ዋስትና የላቸውም እና ሶስት ተከላካይ ከኋላ አማካይ ስፍራ ላይ ሁለት ለውጥ ራይስና ይዜን በማሳረፍ ኦዲጋርድና ሜሪኖ ያለፈው ሳምንት ኒውካስል ላይ አቻነቷን ግብ ያስቆጠረ። ኦዲጋርድ ደግሞ ለመጨረሻ ደቂቃ
ለጋብሪኤል ማጋሌሽ ግብ መገኘት አሲስት ያደረገው ኮርናዋን አመሻሽቶ ያቀበለው ተጫዋች ነው። ሁለቱ ወደ ምርጥ 11 ሲመጡ ቤንች የሆኑ ተጫዋቾች ደግሞ በድምሩ ወደ 70 ሚሊዮን ፓውንድ 170 ሚሊዮን ፓውንድ የወጣባቸው ተጫዋቾች ናቸው። ሁለት እንግሊዛውያን ራይስ እና ኢዜ። ስለዚህ ሎድ ማኔጅመንቱም ጌም ማኔጅመንቱም ስኳድ ዴብዙም እንዴት ባላንስ እንደሆነ የቡድኑ አምበል ቋሚ ሲሆን የሱ ተጠባባቂ ሆኖ ኤዜ ነው። የኤዜ ደግሞ ሌላኛው ተመራጭ ኢታን ንዋኔሪ ነው። ግን አምና ሚካኤል አርቴታ በሻምፒየንስ ሊግ እግር ኳስ ለሚፈጥረው ሽግሽግ አንዱ ሚና የሚጫወተው ይሄ ወጣት ተጫዋች ነው። ገና ያ 18 ዓመት ተጫዋች። አሁን ይሄ የዴብዙ መረጋጋትና ለአርቴታ አማራጩን ያክል እንደሰፋ የምንመለከተው በፊት መስመር በኩል ማርቲኔሊን ቋሚ በማድረግ እንግዲህ ቡካዮ ሳካን ለቀጣይ ለተሻለ ሪከቨሪ እረፍት በመስጠት ነበር ጨዋታውን የጀመረው እና የመጀመሪያ 35 ደቂቃ የአርሴናል ማጥቃት ካለፉት ጊዜያት ሁሉ በረጅም ርቀት የተለየበት አዲስ አስፈሪ የማጥቃት እንቅስቃሴ ስናስተውል ነበር። በተለይ ጨዋታው ኮከብ የተባለው ማርቲን ኦዲጋርድን ከረፍት በፊት ለተመለከተ ፍጹም አስደናቂ ነበር። ለምሳሌ በጨዋታው ከረፍት በፊት በነበሩ እንቅስቃሴዎች በርካታ ኳሶችን የነካ በርካታ የተሳኩ ኳሶችን ፋይናል ሰርድ ፓስ ማድረግ የቻለ በጨዋታው በመጀመሪያ 45 በርካታ የተሳኩ ኳሶችን ለቡድን አጋሮቹ ያቀበለ ተጫዋች ነበር። ለምሳሌ ሁለት ኳስ ለቪክተር ዮኬሬስ ስሩ ፓስ ያደረገበት የመጀመሪያ 45 በተለይ አንደኛዋ ኳስ በግቡ አናት ላይ የሄደችው ኳስ ያቀበለበት ቴክኒክ ምናልባት ከኦዲጋርድ የአርሰናል ደጋፊዎች ሲፈልጉ የነበረው ወይ ይሄ 26 ዓመት ተጫዋች በቡድኑ የክሬቲቭ አማካይ ስፍራ ሲሰለፍ አርሰናልን በተለየ ሁኔታ ማገልገል አለበት ብለው የቡድኑ ደጋፊዎች የሚጠይቁትን አይነት ብቃት ትናንትና ከረብ በፊት በከፍተኛ ሁኔታ ስንመለከት ነበር እና በዚህ ረገድ አስደናቂ የመጀመሪያ 45 ነበር። በተለይ እስከ 30 ደቂቃ ድረስ በነበረው እንቅስቃሴና ብልጫውን የሚመስል እንደውም ከረብ በፊት ግቦች አልተቆጠሩም። በመጀመሪያ 30 ደቂቃ ውስጥ አጥቂው በበቂ ሁኔታ የኳስ እገዛ ምርት ሲያገኝ ነበር። በቂ ሳፖርት ከክሬቲቭ አማካዮች ሲያገኝ ነበር። እንደውም በትናንትናው ጨዋታ ዮኬሬስ አለማስቆጠሩ እድለኛ አይደለም ነው እንጂ ከበቂ በላይ ኳሶችን የግብ አጋጣሚዎችን የክሬቲቭ አማካይ ኦዲጋርድ በተደጋጋሚ ለተጫዋቹ ሲያሻግር በተለይ በጨዋታው 5 ስሩ ፓስ አድርጓል። ከአምስቱ 4ቱ የተደረገው ለተጫዋቹ ነው። አንዷን ለሳካ አስቆጠረ እና የነበረው ፍሉዲቲ እና ባላንስ የሚያስደንቅ ነበር በሜዳ ውስጥ የምናየው እያንዳንዱ እንቅስቃሴ። ነገር ግን ለዚህ ሁሉ ደግሞ ከፍተኛው ሚና ሲጫወት የነበረው የኦዲጋርድ እንቅስቃሴ በትናንትናው ጨዋታ ወደ ዊንግ የሚዘረጉ ኳሶች አልነበሩ። በአብዛኛው የነበረው አጭር ቅብብል ለፈጣን ትራንዚሽን የሚሻገሩ ወይም ተጫዋቹ በትናንትናው ጨዋታ አንድ የተለየ ሚና በኦዲጋርድ በኩል ምናልባት ካስተዋላችሁ የግራውን 8 ቁጥር ይዞ እንዲጫወት ከዚህ በፊት የምታስተውሱ ከሆነ የቀኙን 8 ቁጥር ነው ይዞ የሚጫወቱ። በትናንትናው ጨዋታ ግን ሜሪኖ ሞር አድቫንስ ሆኖ ወደፊት ኦዲጋርድ ደግሞ ትንሽ ወደ ኋላ መለስ ብሎ ግን ለፔኔትሬሽን ትልቅ ኤሪያ የሚያገኝበት ይሄ በተለይ የዙቢመንዲ ላይን ብሬኪንግ ፓስ ወደ ኦዲጋርድ ሄድ ነበር። ኦዲጋርድም በተመሳሳይ ላይን ብሬኪንግ ፓስ ለምሳሌ በጨዋታው 8 ላይን ብሬኪንግ ፓስ ያደረገ ብቸኛ ተጫዋች ነበር እና በጨዋታው 9 ሬት አግኝቶ ከነካቸው ኳሶች ውስጥ 65 ኳሶችን ነክቷል። ወደ 56 የተሳኩ ፓሶችን አድርጓል። ከነዚህም ውስጥ አብዛኛውን ፋይናል ሰርድ ነበር ያደረገው። የቡድኑ የማጥቃት እንቅስቃሴ ውጤታማ በነበረ እያንዳንዱ ተቾች ወደ ማጥቃት እንቅስቃሴ ይቀይር ነበርና ይሄ በአርሴናል በኩል ያየነው ጠለቅ ያለ ዴብዝ የፈጠረው መነቃቃት የፈጠረው ደግሞ ኮምፒቲሽን ነው የቦታው። ለምሳሌ የኢዜ ማምጣት ለኦዲጋርድ ለራሱ አስጊ። ምክንያቱም አርቴታ ኢዜን በ10 ቁጥር ቦታ 2 ጨዋታዎች ላይ ሞክሮ ያገኘው አንድ በቂ የሆነ ጥራት አለ፣ በቂ የሆነ ስታንዳርድ አለ። ያንን ማጣት አይፈልግም።
ያንን አገልግሎት ግን ከኦዲጋርድ ሜዳ ውስጥ የሚያገኝ ከሆነ ኢዜ ከክንፍ እየተነሳ በሜን ሺፍት ፖዚሽን ወይም ይሄ አንደኛው ለአንደኛው ኦርደር በሚያደርገው የሜዳ ውስጥ ስፔስ ክሬት ያደ ምክንያቱም ቴክኒሻል ስለሆኑ በዚህ በኩል መግባባት የሚከብዳቸው ተጫዋቾች አይደለም ካላቸው ኳሊቲ አንዱ አንዱን እያገዘ በሜዳ ውስጥ በሚኖረው የአርሴናል የማጥቃት እንቅስቃሴ ውስጥ ከሁለቱም ተጫዋቾች ዳይሬክት ክሬቲቪቲ ማግኘት የሚችልበትንም ሲስተም አርቴታ እንዲያሳድግ ያስችለዋል። ለምሳሌ በአንድ ወቅት እንዲህ ፕሌይ ሜከሮች በሜዳ ውስጥ መብዛት ፍጹም የበላይነት ተጋጣሚ ላይ እንዲወስድ ማንቸስተር ሲቲን ይረዳው ነበር የፔፕ ማንቸስተር ሲቲ እና በደንብ ታስታውሱ ከሆነ በርናንዶ ሲልቫን ፎደንን እና ዲብሮይን ሶስቱም በተፈጥሮ የ10 ቁጥር ተጫዋቾች ናቸው። ፔፕ ግን እነዚህን ሶስት ተጫዋቾች ሜዳ ውስጥ በደንብ ፍሉድ እንዲሆኑ ከጀርባቸው ሁሌም ሮድሪና ጉንዶዋንን ነበር የሚያሰልፈው። ሁለቱ ተጫዋቾች በበቂ ሁኔታ የሚያደርጓቸው ፓሶች ለነዚህ ሶስት የክሬቲቪቲ አማካይ ሰፊ ኤሪያና ሰፊ ስፔሶችን ይፈጥር ነበር እና ሁለቱ የግራ ተጫዋቾች ከክንፍ እንዲነሱና የተጋጣሚ ፋይናል ሰርድ እንዲያጠቡ ያደረገ ነው ፔፕ ለሁለት ፉልባኮች የመሮጫ የኦቨርላፕ ስፔስ የሚፈጥር የነበረው። ልክ እንደዛ አይነት ቴክኒክ ሚካኤል አርቴታ በነበረበትም ወቅት እንዲህ አይነት ታክቲክ ፔፕ ሲጠቀም እናስታውሳለን። ስለዚህ ይሄን ካራክተር ለአርቴታ አዲስ አይሆንም። በአንድ ፖዚሽን ላይ እንደዚህ ጥራታቸው ከፍ ሲል አንደኛ የቡድኑ ማጥቃት አሁን ካለው አቅም በተሻለ የሚያድግ ነውና የኦዲጋርድን ብቃት በሁለት ተከታታይ ጨዋታ በኒውካስል ጨዋታ ተቀይሮ ከገባበት ሰዓት አንስቶ እንዴት አደጋ ሲፈጥር እንደነበር አስተውለናል። በምሽቱ ጨዋታ ደግሞ ምርጡን ኦዲጋርድ በዘንድሮ የውድድር ዓመት እንደምታውቁት ለመጨረሻ ጊዜ በሴፕቴምበር 13 ነበር ቋሚውን መጀመር የቻለው። ከዛም በኋላ ነው ለመጀመሪያ ጊዜ ትናንትና ከምርጥ 11 መጀመር የቻለውና እንዲህ አይነት የፋይናል ሰርድ እንቅስቃሴዎችን በአርቴታ በኩል በቀጣይ ጨዋታ ልንመለከት እንችላለን። እንደውም አንድ በግሌ የማስበው በቀጣይ ጨዋታዎች አርቴታ በዚህ ኦዲጋርድ ብቃት የሚቀጥል ከሆነና የኢዜን ፖዚሽን በተሻለ አድቫንስ ለማድረግ ወደ 4-2-2-2 ፎርሜሽን የሚቀየር ይመስለኛል የአርሴናል እንቅስቃሴ። በተለይ ይህንን እንዲሁ ዝም ብዬ በግምት ወይም ከመሬት አንስቼ አይደለም ይሄን ሐሳብ ማነሳው። ሳካ ያስቆጠረበትን ፖዚሽን ከተመለከታችሁ በግራው ፖዚሽን እንጂ የቀድሞ የሳካ የሚጫወቱበት የቀኙ ፖዚሽን ላይ ሆነ አይደለም። ይሄ በጨዋታው እንቅስቃሴ ላይ በዛሽ ደቂቃ የአርሴናልን ቢልድ እስቲ ፖዝ አድርጋችሁ እንቅስቃሴውን ተመልከቱ። 4-2-2-2 ፎርሜሽን ይዟል እና ራይስና ዙቢመንዲ ኦዲጋርድና ኢዜን ሳካንና ዮከሬስን ወደ 4-4-2 ፎርሜሽን። ይሄ ደግሞ ከዚህ በፊት የምታስታውሱ ከሆነ በዳይሬክት አታክ በዘመናዊ እግር ኳስ በዚህ ፎርሜሽን በጠቅላላ ወደ ቡንደስሊጋ አብዛኛው ክለቦች ወደዚህ ስትራክቸር እንዲቀየሩ ያስቻለ የራፍ ራኒክ እንቅስቃሴ ነበር። በጣም የተወደደ ፔፕም በሆነ ጊዜ ሲከተለው የነበረው የርገን ክሎፕም ይሄን ቢልድ ይፈልጋሉ። በተለይ ተጋጣሚን መሀል ለመሀል በትራንዚሽን በፕሮግሬሲቭ ፓስ ለመብለጥ የሚፈልግ ቡድን አማካይ ክፍሉን ይሄ ፋይናል ሰርድ ሚድ ብሎክን በማጥበብ ይሄን ትራንዚሽን ይጠቀማሉ። ፔፕም በዚህ ቢልድ አፕ በጣም ውጤታማ ሆኗል ፋይናል ሰርድ ላይ። እንደውም አንድ በቅርቡ ዩቲዩብ ላይ አንድ ስለ ታክቲክ የሚያነሳ ላውረንስ የሚባል ዩቲዩበር አለና እሱ ላይ ስመለከት ፔፕ ጋርዲዮላ ለ3 ተከታታይ ዓመት የሊጉን ዋንጫ ሲያሳካ ያሉትን የአማካይ ቅንጅቶች ሲያነሳ አብዛኛው ቢልድ አፕ ፋይናል ሰርድ ላይ 2-2-2 ስትራክቸር ነው የሚይዘው። አንደኛው ተጫዋች ወደ ሃላንድ በጣም ቀረብ ብሎ የሚጫወትበት ለሌላኛው የክሬቲቭ አማካይ ኤሪያዎችን የሚከፍትበት እድል ነበር የሚል ሐሳብ ያነሳልና ምናልባት አርቴታ ወቅታዊ የኢዜና የኦዲጋርድ አስተማማኝ ብቃት የቡድኑን የማጥቃት ስትራክቸር በበለጠ
አድቫንስ ለማድረግ ወደዚህም የታክቲክ መንገድ ሊቀየር ይችላል የሚል ግምት አለኝና በምሽቱ ከተመለከትነው አስደናቂ ቅንጅት በአርሴናል በኩል ይሄ የሚጠቀስ ነው። ሌላኛው ጉዳይ ግን በጨዋታው በአርሴናል በኩል የተወሰኑ መቀዛቀዝ በሁለተኛ 45 ላይ በተስተዋሉበት በመጀመሪያ 45 ኦሎምፒያኮስ አንዳንድ ትላልቅ አደጋዎችን ፈጥሮ ነበር። ነገር ግን ከሰሞኑን የዴቪድ ራያ ብቃት በተለይ የምሽቱ ጨዋታ ላይ ከረፍት በፊት የኦሎምፒያኮስን አጥቂ የሙከራትን ኳስ ያዳነበት ኳሊቲ ግን በጣም ለግብ ጠባቂው የተለየ አርሴናል በጨዋታው ላይ ተጨማሪ ሌላ ኢነርጂ እንዳያባክን ተጨማሪ ሌላ ደቂቃዎች ላይ ብዙ ፈተናዎች እንዳይገጥሙት ያስቻለ የጨዋታውን ውጤት ተርኒንግ ፖይንት ይመስለኛል ያን አስደናቂ ኳስ ያዳነበት መንገድ እና እንደምታስታውሱት ኦሎምፒያኮስ አምና በተጠናቀቀው የውድድር ዓመት ሊጉም እንዲሁም ከሁለት ዓመት በፊት የኮንፈረንስ ሊግ ላይ የነበረው ጥንካሬ እናስታውስ ነበር። በተለይ ካቢ የሚባለው አጥቂ በጣም ፈታኝ ነበር። በዩሮፒያን ውድድር በ24 ጨዋታ 21 ግብ በማስቆጠር በጥሩ ሪካርድ ነበር ወደዚህም ጨዋታ መምጣት የቻለው። ግን በአርሴናል በኩል የነበረው ቅንጅትም ተጫዋቹ በተለየ ሁኔታ ልዩነት እንዳይፈጥር ያጠብቀው እንግዲህ በአስተማማኝ ሁኔታ የመከላከሉን ስትራክቸር ሳይረበሽ ነገር ግን ጋብሪኤል መጠነኛ ጉዳት ሳያስተናግድ እንዳልቀረ ከጨዋታው በኋላ ሚካኤል አርቴታ ጥቆማ የሰጠው። ነገር ግን የእንትናን ብቃትና አንሳስቲ የሉዊስ ኬሊ የምሽቱን እንቅስቃሴ ለምሳሌ በአርሴናል ተጫዋቾች ከኦሎምፒያኮስ ጋር በነበረው ጨዋታ አብዛኛው ዱዌልሶችን ያሸነፈ እንዲሁም አብዛኛውን ፋውሎችን በማሸነፍ እንዲሁም የተሳካ ታክሎችን በማድረግ ከኦሎምፒያኮስ ጋር ብቸኛ ተጫዋች ነው በእነዚህ ሁሉ ቁጥሮች ግንባር ቀደም እና በአዲስ እንቅስቃሴ ከሉዊስ ኬሊ በኩል ያስተዋልኩት ተጫዋቹ አምና ስሩ ፓሶችን ይደጋግማል ወይም ወደ ላይን ብሬኪንግ ፓስ የሚቀርቡ እንቅስቃሴዎችን ያደርጋል ኢንቨርት እያደረገ የአርሴናል ሴንትራል ዞን ላይ ደብል አፕ እያደረገ መጫወት ነበር በአብዛኛው የተሰጠው ሚና። ግን አሁን እንደ አንድ ተፈጥሯዊ ፉልባክ ኦቨርላፕ እያደረገ ክሮስ ያደርጋል ሴንተር የሚያደርጋቸው ኳስ። ይሄ የተጫዋቹን ተፈጥሯዊ ፖዚሽን ወደ ፉልባክነት አርቴታ አሁን በጥሩ ሁኔታ እየቀየረ ያለ ይመስላል። እንደምታውቁት የሉዊስ ኬሊ ትክክለኛው ፖዚሽን የግራ 8 ቁጥር አማካይ ነው ከአርሴናል የታችኛው ቡድን ሲጫወት የምናውቀውና አሁን በአዲስ ባህል ነው ተጫዋቹን እንደ ተፈጥሯዊ ፉልባክ ለመከተል አርቴታ እንግዲህ ይሄን የጨዋታ ስርዓት ተጫዋቹን ወደ አዲስ ሪትም እያመጣው እንዳለ የተመለከትነው። በዘንድሮ የውድድር ዓመት ግን አሁን በአምስቱ ትላልቅ ሊጎች ከሚገኙ ሁሉም ክለቦች አርሴናል ብቻ ነው አንድ ክፍት ከሆነ እንቅስቃሴ አንድ ግብ ብቻ ያስተናገደ። አንድ ግብ ብቻ አርሴናል ብቻ ነው ለየትኛውም ቡድን እስካሁን ድረስ ክፍት ከሆነ እንቅስቃሴ ከአንድ በላይ ግብ አስተናግዶ አርሴናል ግን አንድ ግብ ብቻ ነው ያስተናገደው። እስካሁን ባደረጋቸው ጨዋታዎች 7 ድል አስመዝግቧል፣ አንድ አቻ፣ አንድ ሽንፈት፣ 18 ግብ አስቆጥሯል። 3 ግብ ብቻ ነው የተቆጠረው። ከሶስቱ ሁለቱ በቀጥታ አንደኛው የሶቦዝ ላይ ቅጣት ምት ነው፣ አንደኛው ደግሞ የቮልት ማዳ ሄዲንግ ነው ባለፈው ሳምንት ያስቆጠረው። አንዷ ግብ ኤርሊ ሃላንድ በኤሚሬትስ ክፍት ከሆነ እንቅስቃሴ ያስቆጠራት ግብ ነው እንጂ አርሴናል እስካሁን በየጨዋታው ለምሳሌ በአማካይ አርሴናል ክፍት ከሆነ እንቅስቃሴ የሚያስተናግዳቸው ኤክስጂ አምና ወደ 0.89 በጨዋታ ዘንድሮ ግን እስካሁን ድረስ ባደረጋቸው በሁሉም ውድድሮች 0.61 ኤክስጂ ብቻ ነው የሚያስተናግደው። ይሄ ደግሞ ለግብም አልቀረበም፣ ገና ነው። ወደ አንድ ግብ የቀረበ ግን ብዙም የመቆጠር ቻንሱ ዝቅተኛ የሆነ ኤክስጂ ነው የሚያስተናግደው። ይሄ ማለት ደግሞ በአማካይ ለምሳሌ አርሴናል ላይ ትልቅ ኤክስጂ ክሬት ያደረገው ቡድን ማንቸስተር ዩናይትድ ነው። በሊጉ የመጀመሪያ ጨዋታ ከዩናይትድ ውጪ አርሴናል ላይ ትልቅ ኤክስጂ ክሬት ያደረገ ክለብ የለም እስካሁን። አንድ
ኤክስጂ እንኳን የክሬት ያደረገ ክለብ የለም። ጠንካራ የመከላከል ስትራክቸር ነው ያለው። በተለይ ከኳስ ጋር የሚያደርጋቸው ቆይታዎች ከፍ ያሉ ስለሆኑ እና ተጋጣሚን በሃይ ፕረስ እዛው በራሱ ሜዳ ላይ ጫና ፈጥሮ ኳስን መንጠቅ የመጀመሪያ ተቀዳሚ ምርጫ ስላደረጉ ለዚህ ክፍት ለሆነ እንቅስቃሴ አርሴናል እንደ ቡድን ተጋላጭ አይደለም። ስለዚህ አነስተኛ ግብ ነው ያስተናገደው። 3 ግብ ብቻ 18 ሲያስቆጥር ንጹህ 15 ግብ ያለው ቡድን። ይሄ ብቻ ሳይሆን በአማካይ በየጨዋታው የሚያደርጋቸውን ሙከራዎች በሾት ኮንቨርዥን ሬት የመቀየር አቅሙ ከጨዋታ ጨዋታ ከፍ እያለ ነው። አሁን ኢላማቸውን የጠበቁ ሙከራዎችን የሚደጋግም ቡድን አይደለም። አሁን የቶትናሙ የኒውካስሉ ጨዋታ 9 ኢላማውን የጠበቀ ሙከራ አድርጓል። 4 ቢግ ቻንሶችን ከረፍት በፊት ክሬት አድርጓል። እንደ ጨዋታ የኒውካስሉ ብልጫ አርሴናል እድለኛ ስላልሆነ እንጂ 3-4 ግብ ማስቆጠር የሚችልበት እድል ነበረው በጨዋታው። ግን ከሌሎች ጨዋታ ይዞ ከመጣው ባህል የማሸነፊያ ማርጅን 2 ግብ 2-0 2-1 2-0 የሚመዘገቡ ውጤቶች የአንድን ቡድን የማሸነፍ ኮንሲስተንሲና ይሄ ቀጣይነት ያለው የቡድን ግንባታን ነው የምንመለከተውና ቢልባውን ባሸነፉበት ተመሳሳይ ውጤት ከፖርት ቬል ጋር ያስተዋል ነው የአርሴናል ከረፍት በፊት በጊዜ ግብ አስቆጥሮ ወደ መጨረሻ ደቂቃ ነው ሁለተኛውን ግብ ያስቆጠረው። ለቀጣይ ጨዋታ ዝግጅት ሲያደርግ የአርቴታ ቡድን ቀደም ብሎ በሚኖሩ የሳምንቱ አጋማሽ ቀናት ላይ በሚደረጉ ይሄ ከመካከለኛ ቡድን ጋር ወይም ክለቡ ላይ ጫና በማይፈጥር ተፎካካሪ ክለብ ጋር በሚያደርገው ጨዋታ የሚያሳየው ደግሞ አዲስ ባህል ሆኗል እና በዚህ ረገድ ክለቡ ምሽት 2-0 አሸንፏል። ተከታታይ የ2-0 ድል ከእንግሊዝ ክለቦች ቼልሲ፣ ሊቨርፑል፣ ኒውካስል እንዲሁም ሲቲ አቻ ወጥቷል በሁለቱ ጨዋታዎች ማለት ነው። ቶትናም አቻ ወጥቷል። አርሴናል ብቻ ነው ከ2-2 አሸንፎ 6 ነጥብ ይዞ ንጹህ 4 ግብ በመያዝ እንግዲህ በሊግ ፌዙ አስደናቂ አጀማመር ወይም 100% በዚህ ውድድር ላይ በጎጅማሪ ማድረግ የቻለው ክለብና በዚህ ረገድ እንግዲህ አስተማማኝ ብቃቱን ትናንት ምሽትም አሳይቶ በድል ተወጥቷል። ቀጣይ ሳምንት ቅዳሜ እንግዲህ 11 ሰዓት ላይ በሜዳው በለንደን ደርቢ ዌስትሃምን ያስተናግዳል። በዛ ጨዋታ ደግሞ ቅድመ ጨዋታ ግምገማ አርብ ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በባርሳና ፒኤስጂ ጨዋታ ተመልሰን እንመጣለን። ሰላም ቆዩ።